ውድ የሜላድ ብራና የዩቲዩብ ገጽ ተከታታዮቻችን ዛሬ የምንገኘው በታላቁ የደብረ ሊባኖስ ገዳም ወይም ደግሞ የሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል የብራና መጽሐፍት የሚጻፉበት እንዲሁም ቅዱሳን ስዕላት የሚሳሉበት የተንቀሳቃሽ የጸሎት ቤት የሚሰራበት ቦታ ላይ ነው የምንገኘው። ከዚህ ቀደም በነበሩን ፕሮግራሞች ስንገልጽላችሁ እንደነበረው በማዕከሉ የሴትም የወንዶችም ጸሐፊያን፣ ሰዓሊያን፣ ሀረግ ሰራተኞች እንዳሉ ስንነግራችሁ ነበረ። ዛሬ ደግሞ በዚህ ማዕከል ውስጥ ያሉ ሴት የብራና ጸሐፊያን በዚህ በሜላድ ብራና የዩቲዩብ ገጻችን ይዘንላችሁ ቀርበናል ማለት ነው። በዚህም እንግዲህ የሜላድ የእጅ ስራ ውጤቶችን ዛሬ እናሳያችኋለን ማለት ነው። የብራና ጽሑፉ ላይ ብቻ እዚህ ጋር እህታችን እየጻፈች የምትገኘው መዝሙረ ዳዊትን ነው። እሷ ደግሞ ራሷን አስተዋውቃ ምን እየጻፈች እንዳለች ምን ያክል ጊዜ እንደሆናት ትነግረናለች ማለት ነው። ስሜ ትንጎት አደገ እባላለሁ። ኑሬም እየጻፍኩ ያለሁት መዝሙረ ዳዊት ነው። ምን ያክል ጊዜ ነው እየጻፍሽ ያለሽው የቆየሽው? አሁን ከመጣሁ አመት ሆኖኛል። የመጀመሪያ ፊደል ሰለጠንኩኝ። ከዛም በኋላ አረፍተ ነገር ፊደሉን እንደጨረስኩኝ አረፍተ ነገር ጀመርኩ። ከዛ አረፍተ ነገሩ ጥሩ ሲሆን ደግሞ ወደ መጽሐፍ ገባሁ ማለት ነው። እዚህ ጋር የምንመለከተው እንግዲህ ድርሳነ ሚካኤልን እየጻፈች የምትገኝ እህታችንን ነው። በዚህ በማዕከል ውስጥ በጣም ትልልቅ መጽሐፍትን እየጻፉ ከቆዩት ሴት ጸሐፊያን መካከል አንዷ ናት ማለት ነው። ራሷን ታስተዋውቀናለች። እየጻፈችው ያለችው መጽሐፍ ምን እንደሆነ ትነግረናለች። ከዚህ ቀደም ደግሞ እንግዲህ በሜላድ የእጅ ስራ ውጤቶችም ስንጠይቃት እንደነበረ ይታወቃል። ዛሬም ደግሞ ከፊደላቱ ጥንቃቄ ከሁሉም ነገር ትነግረናለች ማለት ነው። እሺ፣ ስሜ ትሁን ይባላለሁ። በሜላድ ጥንታዊ የብራና ጽሑፍ ዝግጅት ውስጥ አሁን ድርሳነ ሚካኤል በግዕዝና በአማርኛ እየጻፍኩ እገኛለሁ። ከዚህ ቀደም በመጀመሪያው ፊደሎችን ሰልጥኛ ከዛ ወደ አረፍተ ነገር ገብቻ ከዛ በኋላ ሰይፈ ስላሴን ጽፌ ከዛ ወንጌል በግዕዝና በአማርኛ አዲስ ኪዳን ወንጌል እሱን ጽፌ እዛ ሲቀጥል ደግሞ መጽሐፍ ቅዱስ ውስጥ መጽሐፈ ሲራክ መጽሐፍ እሱን ጽፌ ጨርሼ እዛውን ግዕዝና አማርኛ ዳዊት ጨርሼ አሁን ሰሞኑን ገና ይሄን ድርሳነ ሚካኤል ያስኩኝ። የሜላድ የእጅ ስራ ውጤቶች መመልከታችን እንቀጥለናል። በጣም ብዙ የእጅ ስራ ውጤቶች ነው ያሉት በዚህ ማዕከል ውስጥ፣ ግን ዛሬ ከብራና መጽሐፍት ጋር ብቻ ያለው ነው እያየን ያለ ነው። ያውም ደግሞ ሴት ጸሐፊያን ብቻ እየጻፉ ያሉትን ማለት ነው። አጠገቤ እህቴ ትገኛለች። እየጻፈች የምትገኘው በጣም ትልቅ መጽሐፍ ነው። ራሷን አስተዋውቃ ምን መጽሐፍ እየጻፈች እንዳለ ለምን ያክል ጊዜ እንደቆየች ትነግረናለች ማለት ነው። ስሜ አባይነሽ ዋለ እባላለሁ። ያው ከሜላድ ውስጥ ጸሐፊ ሆኜ እገኛለሁ። አሁን የምጽፈው አርባዕቱ ወንጌል በግዕዝ ብቻ ነው የምጽፈው። ከዚህ ቀደም የጻፍሻቸው መጽሐፍቶችስ? ከዚህ ቀደም እንደ ስርዓቱ ስልጠናው ሙሉ ወስጄ መጀመሪያ ላይ ውዳሴ ማርያም ጻፍኩኝ። ከውዳሴ ማርያም ወንጌል ዮሐንስ ጻፍኩኝ። ወንጌል ዮሐንስ ጽፌ አርባዕቱ ወንጌል ይሄን ራሱን ሙሉ ጻፍኩኝ። ተጽፎ አልቆ ተደጉሷል። ቀጣይ ደግሞ መጽሐፍ ቅዱስ ውስጥ በህብረት ነበር የሚጻፈው። እሱ ጋር 4 መጽሐፍቶችን ጽፌያለሁ። መጽሐፈ ዕዝራ ቀዳማዊ፣ መጽሐፈ ዕዝራ ካልዕ፣ መጽሐፈ ጥበብና ዜና መዋዕል መጽሐፍትን ጽፌያለሁ። አሁን ደግሞ ድጋሚ አርባዕቱ ወንጌል ጀምሬ የማቴዎስ ወንጌል ጀምሬ አሁን ምዕራፍ 12 ደርሻለሁ።
መዝሙረ ዳዊት ለመጀመሪያ ጊዜ ነው የጻፍሽው ወይስ ሌላ መጽሐፍቶችን ስትጽፊ ነበረ? ጸሎተ ዕጣን በፊት ጽፌያለሁ። እንግዲህ እንደምትመለከቱት የሜላድ የእጅ ስራ ውጤቶች ውስጥ አንዱ የሆነው የብራና መጽሐፍ ነው። እዚህ ጋር የምትመለከቱት ከፊደላት አቀማመጥ ጀምሮ ነጥቦቹ፣ ሁሉም ነገር ስርዓት ባለው መልኩ ነው የሚቀመጠው ማለት ነው። እንግዲህ በሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከል ውስጥ የብራና መጽሐፍት ሲጻፉ በጣም ከፍተኛ ጥንቃቄ ተደርጎ ነው ከብራና ዝግጅቱ ማለትም ከቆዳ ከፍየል ቆዳው ዝግጅት ጀምሮ መረጣው ጀምሮ ከዛም ደግሞ እዚህ ደረጃ ላይ እስኪደርስ ድረስ ከፍተኛ ጥንቃቄ ተደርጎ የሚሰራ ነው ማለት ነው። ሌሎችንም እንመለከታለን። ያው ከስልጠናው መጀመሪያ ፊደሎች እንዴት መቀመጥ እንዳለባቸው፣ በቦታቸው እንዴት መቀመጥ፣ ርክርክታቸው፣ ቀለበታቸው እንዴት መውጣት እንዳለባቸው ገና ከስልጠና ላይ አሰልጣኞቻችን በሂደት ያሰለጥኑናል። ከዛ በመቀጠል ወደ ጽሑፍ እንገባለን። ምን ያክል ጊዜ ሆነሽ እዚህ ማዕከል ውስጥ? ያው ከዚህ ከገባው አመት ከ7 ወር እየሆነ ነው። በአመት ከ7 ወር ውስጥ እንግዲህ እነዚህ ሁሉ መጽሐፍቶች እየጻፈች ቆይታ አድርጋለች ማለት ነው። እንግዲህ በብራና መጽሐፍ ውስጥ እንደምንመለከተው እያንዳንዱ የራሱ የሆነ ትርጉም አለው ማለት ነው። ይህ በመሀል ላይ የምናየው ክፍት መስመር፣ ከላይ ያለው ክፍተቱ፣ እንዲሁም ከታች ያለው እነዚህ ደግሞ እዚህ ጋር ያሉት ውጎች ወይም ደግሞ እንደዚህ የምንመለከታቸው እንደ ቀዳዳ አይነት ነገሮች ማለት ነው። ሁሉም የራሳቸው የሆነ በብራና መጽሐፍ ውስጥ የራሱ የሆነ ትርጉም አለው። ይሄ መስመር የምንመለከተው ሁሉ የራሱ የሆነ ትርጉም አለው። እሱንም ደግሞ እንመለከታለን ማለት ነው። እህታችን አባይነሽ ከዚህ ቀደምም የአርባዕቱ ወንጌልን ጽፋ ነበር አይደለ? ወደ እስራኤል ሀገር ተልኮ ነበረ። አሁን ደግሞ ድጋሚ እየጻፈች ነው የምትገኘው ማለት ነው። በነገራችን ላይ መጽሐፉ ተጽፎ ሲጠናቀቅ እንደዚህ ከነበሩት የትንንሽ ወይም ደግሞ በተናጥል የነበሩት እንደገና በአንድ በድግሰት ተደርጎ ሲጠናቀቅ ይህንን የሚያካክል በጣም ትልልቅ መጽሐፍ ነው የሚሆነውና ይህንን መጽሐፍ አሁን አንድ ሰው ብቻውን ሊያነሳው የሚችለው አይደለም። በጣም ትልቅ ነው። እንደገና ደግሞ በጣም ጥራቱን በጠበቀ መልኩ ነው የተጻፈው ማለት ነው። ይሄ ተደጉሶ ያለው መጽሐፍ ነው። በውስጡ ደግሞ ቅዱሳን ስዕላትም ይኖሩታል፣ ሀረግ ይኖረዋል መጨረሻ ላይ ተጠናቆ እስኪያልቅ ድረስ ማለት ነው። እና በጣም ደስ የሚል ለማንበብም ለአገልግሎትም አመቺ ተደርጎ የሚጻፍ ነው። በሜላድ የእጅ ስራ ውጤቶች ውስጥ የሚጻፉት የብራና መጽሐፍቶች ማለት ነው። እና እንደሚታወቀው ቅድምም እንደገለጽኩላችሁ የዝም ብሎ የተሰመሩ መስመሮች አይደሉም። እነዚህ የምትመለከቷቸው በቀይና በጥቁር የመጻፋቸው ሚስጥርም እንደዚሁ ዝም ብሎ ተለምዶ አይደለም። ከዚህ ቀደም በወርቅና በብር ይጻፍ ነበረ። አሁን ደግሞ እንግዲህ ወቅቱ በፈቀደው መልኩ በጥቁርና በቀይ ተደርጎ እንዲጻፍ ይደረጋል ማለት ነው። እንግዲህ ከፍ ለማድረግ ስማቸው የከበሩ ሲሆኑ ወይም ደግሞ ቅዱሳን ሲሆኑ እንደ እመቤታችን እግዚአብሔር አይነት ጽሑፎች ሲሆኑ በቀይ ይጻፋሉ ማለት ነው። ጎላ ብለው እንዲታዩ ስለሚያስፈልግ ማለት ነው። ለማንኛውም እንደዚህ አይነት ትልልቅ ስራዎች የሚሰሩበት ማዕከል ነው የሜላድ ጥንታዊ ብራና ዝግጅት ማዕከል ማለት ነው። በሜላድ የእጅ ስራ ውጤቶች በጥቂቱ ነው የምንነግራችሁ፣ ምክንያቱም በጣም ብዙ ስራዎች ናቸው የሚሰሩት በዚህ ማዕከል ውስጥ ማለት ነው። እና እንግዲህ ጽሑፉ ስትመለከቱት እያንዳንዱ እንደ ስዕል የተሳሉ ነው የሚመስሉት እንጂ የተጻፉ አይመስሉም። ለምን ሲባል በማዕከሉ ውስጥ በጣም ጥንቃቄ ተደርጎ ነው ስልጠና የሚሰጠው። ስልጠናውን ካጠናቀቁ በኋላ ደግሞ ወዲያው ወደ ጽሑፍ አይገባም። ከፊደላት ከዛ ቃላት፣ አረፍተ ነገር እያሉ በደንብ እስኪለምዱ ድረስ ጸሐፊያኑ ስልጠናው ይሰጣቸዋል በጥሩ አሰልጣኞች ማለት ነው። እና ያንን ምክንያት አድርጎ ነው እንደዚህ ያማረ በጣም በቃ ቆሎ የመሳሰሉ ጽሑፎች እንዲወጡ ፊደላት እንዲወጡ የሚሆነው ማለት ነው። እና ሁሉንም ስትመለከቱት እንግዲህ ትልልቅ አባቶችም ወይም ደግሞ ለእይታም ለውበትም ሲባል በጣም ውብ ሆኖ የሚጻፍ ጽሑፍ ነው ማለት ነው። እንግዲህ የምትመለከቱት በዚሁ በማዕከል ውስጥ ሰልጥነው ከዛ ደግሞ ወደ ጽሑፍ ገብተው የጻፉ ሴት ጸሐፊያን የጻፉት የእጅ ስራ ውጤት ነው ማለት ነው። እዚህ ላይ የምንመለከተው ጽሑፉን ብቻ ነው። በሌላ የሜላድ የእጅ ስራ ውጤቶች ፕሮግራማችን ግን ሀረጋትን ምን አይነት ሀረግ አሉ፣ ስንት አይነት ሀረጋት አሉ፣ እንዴት ይሳላሉ፣ እነማን እየሳሉት ነው የሚለውን በሙሉ እናሳያችኋለን ማለት ነው። ለዛሬ ግን
በሜላድ ጥንታዊ ብራና መጽሐፍት ዝግጅት ማዕከል ውስጥ የተጻፉ የብራና መጽሐፍትን ነው ያሳየናችሁ ማለት ነው። ስለተከታተላችሁን አብራችሁን ቆይታ ስለምታደርጉ የሜላድ የእጅ ስራ ውጤቶችንም ስለምትመለከቱ እናመሰግናለን። በተረፈ ደግሞ በማዕከሉ መጣችሁ ይህን ጥንታዊ የሆነ ጽሑፍ መመልከት፣ ማየት፣ መጎብኘት የምትፈልጉ ካላችሁ በታላቁ ደብረ ሊባኖስ ገዳም መግቢያ ጫገል ላይ ነው የሚገኘው ሜላድ ጥንታዊ ብራና መጽሐፍ ዝግጅት ማዕከልን መጎብኘት ትችላላችሁ። ካለዛ ደግሞ በዩቲዩብ እና በቲክቶክ ገጻችን ሜላድ ብራና ብላችሁ ብትገቡ እነዚህን ሁሉ የእጅ ስራ ውጤቶች ትመለከታላችሁ ማለት ነው። እናመሰግናለን።